ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች የአዲስ ፓራዳይም ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ። በቅድሚያ እጅግ በጣም አድርጌ አመሰግናችኋለሁ። ሰብስክራይብ ያደረጋችሁ፣ ሼር ያደረጋችሁ፣ ላይክ ያደረጋችሁ፣ ኮመንት ያደረጋችሁ እንዲሁም ደግሞ በርቺ አይዞሽ ከጎንሽ ነን ያላችሁኝን ሁሉ ክብረት ይስጥልኝ እጅግ በጣም አድርጌ አመሰግናችኋለሁ። አሁንም ይህ ማበረታታታችሁ እንዲቀጥል ሁላችንም ጠይቃችኋለሁ። እንደተለመደው ይህንን ቪዲዮ ለብዙ ሰው ይደርስ ዘንድ ሼር፣ ላይክ፣ ሰብስክራይብ ያላደረገ ደግሞ ሰብስክራይብ እንዲያደርግ ወዳጅ ዘመድ እንድትጋብዙ እጠይቃቸዋለሁ። እንግዲህ ዛሬ እንድናወራ የመጣሁት የሀገራዊ ምክክር ኮሚሽኑ ባህር ዳር ላይ ነው ያለው እና ሀገራዊ ምክክር ኮሚሽኑ ባህር ዳር ላይ የተለያዩ ማህበረሰቦችን ለማነጋገር እንዲሁም ደግሞ እዛ ክልል ላይ ታጥቆ የሚንቀሳቀሰውን ታጣቂ ኃይልም ጭምር አጀንዳዎቻቸውን ወደ ጠረጴዛ ዙሪያ አምጥተው እንዲነጋገሩ ጥያቄ አቅርቦ ነበረ። እንግዲህ ታጣቂ ኃይሉ ከሀገራዊ ምክክር ኮሚሽኑ ጋር ቁጭ ብዬ አልነጋገርም ያለበትን ምክንያት አንዳንድ ነገሮች እንድንዳስስ ነው ዛሬ ወደዚህ የመጣሁት። እንግዲህ ሁላችንም እንደምናውቀው ይህ ሀገራዊ ምክክር ኮሚሽን እንዲቋቋም ብዙ የፖለቲካ ኤሊቶች፣ አክቲቪስቶች እንደዚሁም ደግሞ አንዳንድ ኢትዮጵያውያንም ሲጠይቁ ነበረ። ለብዙ ችግሮቻችን መፍትሄ ይሆን ዘንድ ለምንድን ነው ሀገራዊ ምክክር የማይኖረን? ለምንድን ነው ማንመካከረው? ለምንድን ነው በጠረጴዛ ዙሪያ ቁጭ ብለን የማንነጋገረው? ለምንድን ነው መወያየት በእኛ መካከል የጠፋው? የሚሉ ጥያቄዎች ነበሩ እና ይህንን ተከትሎ ያው ጠቅላይ ሚኒስትሩም እንደዚሁም ደግሞ አመራራቸው ይህንንም እነሱን ማድረግ ያስቡ ስለነበረ እንድንመካከር፣ ሰላማዊ መንግስት ስለሆነ፣ ሰላም የሚሻ መንግስት ስለሆነ፣ በጦርነት የማያምን ስልጣን ሲያዝ ስልጣን በጦርነት ነው መምጣት ያለበት ብሎ የሚያስብ መንግስት ስላልሆነ ይህ እንዲሆን አግዞ ይህ የሀገራዊ ምክክር ኮሚሽን እንዲቋቋም ሆኗል እና ትላንትና ይሄ የሀገራዊ ምክክር ኮሚሽን ለምን አይቋቋምም ሲሉ የነበሩ ሰዎች ደግሞ አገንስት ናሽናል ዳያሎግ ሆነው ስናያቸው እንደ ይሄ ነገር ምንድን ነው? እሱ ነው ወይስ ይሄ የሀገራዊ ምክክር ኮሚሽንን እነሱ ነበሩ ሊመሩት ያሰቡት የነበረው የሚሉ አንዳንድ ጥያቄዎችን በራሴ በኩል እንዳነሳ ተገድጃለሁ እውነት ለመናገር ከሆነና ይሄ ሀገራዊ ምክክር ኮሚሽን በኢትዮጵያ ገቨርንመንት ወይም ደግሞ በብልጽግና ፓርቲ አጋዥነት ይቋቋም እንጂ ተጠሪነቱ ወይም ደግሞ አጀንዳ የሚቀበለው ወይም ደግሞ የሚያራምደው የብልጽግና ፓርቲ ወይ የጠቅላይ ሚኒስትሩን አይዲያ ነው ማለት አይደለም። ገለልተኛ ድርጅት ነው። ይሄ ድርጅት ገለልተኛ ድርጅት ነው። በገለልተኛነት ኢትዮጵያውያንን በአንድ ጠረጴዛ ቁጭ አድርጎ እንዲነጋገሩ ለችግሮቻችን መፍትሄ እንድናመጣ የተቋቋመ ነው። በነገራችን ላይ አሁን እዚህ ከመምጣቴ በፊት አንዳንድ ነገሮች ሳገላብጥ ነበረ። ማን ነው ሰፖርት የሚያደርገው ይህንን ሀገራዊ ምክክር ፓርቲን ሰፖርት የሚያደርገው አለ ወይ ብዬ ቼክ ሳደርግ ነበረ እና በዩሮፒያን ዩኒየን ውስጥ ያው ኢዩ ሰፖርት ያደርገዋል። በ2023 ላይ ኦስትሪያ፣ ዴንማርክ፣ ጀርመኒ፣ ሉክዘምበርግ፣ ስፔን፣ ስዊድን፣ ኔዘርላንድስ፣ ኖርዌይ ኮሌክቲቭሊ ወደ 7 ሚሊዮን አፕሮክሲሜትሊ ወደ 385 ሚሊዮን የኢትዮጵያ ብር ለዚህ ለሀገራዊ ምክክር ኮሚሽን ከንትሪቢዩት አድርገዋል ኢንክሉዲንግ ጃፓን። እሱን እንግዲህ እኔ እንትን ላይ የዩኤንዲፒ ያወጣው ሪፖርት ሳገላብጥ ያገኘሁት ነው እና ጃፓንም ወደ 3 ሚሊዮን ገደማ የሚሆን ለዚህ የሀገራዊ ምክክር ኮሚሽን ኮንትሪቢዩት አድርገዋል ማለት ነው። ያደረጉበት ምንድን ነው? አስፈላጊነቱ ስለታየና በሌሎች ሀገራቶችም ላይ ይሄ ሀገራዊ ምክክር የናሽናል ዳያሎግ መፍትሄ ስለሚያመጣ ለችግሮች መፍትሄ ስለሚያመጣ ነው። እነዚህ እንግዲህ ዓለም ላይ ያሉ የውጭ ሀገር መንግስታት ወይም ደግሞ ኢንስቲትዩሽንስ ይህንን ናሽናል ዳያሎግ ሰፖርት ያደረጉት ማለት ነው። ስለዚህ በኢትዮጵያ ገቨርንመንት ቢቋቋምም እንግዲህ አገሩን የሚመራው ብንወድም ብንጠላም የኢትዮጵያ ገቨርንመንት ነው። ምንም ማድረግ አይቻልም። አገሩን የሚመራው የአገሪቷ ጠቅላይ ሚኒስትር ፕራይም ሚኒስትር አብይ አህመድ ነው። እሱ የነካው ነገር ሁሉ ውግዝ ነው ብሎ እንትን ማለት በጣም ትክክል አይደለም። ምክንያቱም ፕራይም ሚኒስትሩ ነው ሀገሪቱን እየመራ ያለው። ብልጽግና ፓርቲ ነው ሀገሪቱን እያስተዳደረ ያለው። በብልጽግና ፓርቲ ነው የተቋቋመው። ግን ዛዳ ዘሚን ለብልጽግና ፓርቲ የሚያጎበድድና የሚያሸረግድ የብልጽግና ፓርቲ የሚሰጠውን አጀንዳ ብቻ ይዞ ወደፊት የሚራመድ ነው ማለት አይደለም። ይሄ ኮሚሽን የተቋቋመው
ለመላው ኢትዮጵያውያን ችግሮቻችንን ቁጭ ብለን ከጠመንጃ ውጪ በሰላማዊ መንገድ ተነጋግረን መፍትሄ እንድናመጣ ነው። በትርክትና በተለያየ ምክንያት ያኮረፈውንም ጭምር አብዛኛዎቻችን የብዙዎቻችን ችግር እኮ ትርክት ነው አይደለ? የብዙ ሰው እንትን የብዙ ሰው ኩርፊያ በትርክት ነው ኩርፊያው። ስለዚህ ያሉንን ችግሮች ለልዩነቶቻችን ምክንያት የሆኑብንን ነገሮች በጠረጴዛ ዙሪያ ቁጭ ብለን እንድንነጋገር ያስፈልገናል። ከጠመንጃ ውጭ ያለ መፍትሄ አለ። ከጠመንጃ ውጭ ያለ መፍትሄ አለ። እሱም ጠረጴዛ ላይ ቁጭ አድርጎ አጀንዳን መነጋገር ነው ተብሎ ነው ይሄ ሀገራዊ ምክክር ኮሚሽን የተቋቋመው። ምክንያቱም የፌዴራል መንግስቱ በጣም ብዙ ጥረት ጥሯል ወደ ሰላማዊ መንገድ እንድንመጣ፣ ስልጣንን በሰላማዊ መንገድ መጠየቅ እንድንለምድ። ለዚህ ደግሞ ጠቅላይ ሚኒስትር አብይ አህመድ ጥሩ ምሳሌ ናቸው። ምክንያቱም ከሳቸው ውጪ በኢትዮጵያ ታሪክ ስልጣን የተለመደው በኃይል ነው፣ በመሳሪያ በጠመንጃ ነው ስልጣን መያዝ የተለመደው። እንግዲህ የንጉሱ በንጉሳዊ እንትን ቢመጡ ብዙ ከፊት ለፊታቸው ስልጣኔን ሊገዳደሩኛል የሚሉትንም ገለል እያደረጉ ነው። በእርግጥ እሳቸው በጦርነት ባይዙም ስልጣን በንጉሳዊ ስርዓት ቢሆኑም የመጡት። ከዛ ወደ ደርግ ደግሞ ስመጣ ደርግም እሳቸውን ፈንቅሎ ተታኩሶ ገሎ ምናምን የመጣው። ኢህአዴግን ብንወስድ ደግሞ ፕራይም ሚኒስተር መለስ ዜናዊ እሳቸውም ወደ ስልጣን ሲመጡ እንደዚሁ ከመንግስቱ ኃይለማርያም ወይም ደግሞ ከደርግ ጋር ተዋግተው በውጊያ ነው ስልጣን የያዙት። እንግዲህ ፕራይም ሚኒስትር ኃይለማርያም ደሳለኝ ብቻ ናቸው። እሳቸውም የፓርቲ መተካካት ስለሆነ ራሱ ከኢህአዴግ ውስጥ ስለወጡ በሳቸው በእንትን አልመጡም። ግን ከጠቅላይ ሚኒስትር አብይ አህመድ ልዩ የሚያደርገው ምንድን ነው? ጠቅላይ ሚኒስትር አብይ አህመድ ሙሉ በሙሉ ፓርቲውን አስወጥተው ነው በሰላማዊ መንገድ ስልጣን ላይ የመጡት። ስለዚህ ይሄ ባህል፣ ይሄ ካልቸር በጠቅላይ ሚኒስትር አብይ አህመድ የተጀመረው ካልቸር መቋረጥ የለበትም፣ መቀጠል አለበት። እየተገዳደልን የመጣንበት ታሪካችን መቆም አለበት የሚል ነው። እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግስት አስቡ እናንተ ብሎ ከኤሊቶችም የመጣ ጥያቄ ስለነበረ የናሽናል ዳያሎግ ኮሚሽን የተቋቋመው ሀገራዊ ምክክሩ ማለት ነው። እንዳልኩት ቅድም የብዙ አገራት ሰፖርት ያለው ኢንስቲትዩሽን ነው ይሄ ኢንስቲትዩሽን። እንደውም እኛ እንደ ኢትዮጵያዊ በጣም ሁላችንም ሰፖርት ልናደርገው የሚገባ ነው። በእርግጥ በአብዛኛው ኢትዮጵያዊ ዘንድ ተቀባይነትን አግኝተዋል ይሄ ኢንስቲትዩት። ይሄ ሀገራዊ ምክክር ኮሚሽንን ብዙ ኢትዮጵያዊ ሰፖርት ያደርገዋል። ምክንያቱም ለችግሮቻችን መፍትሄ ያመጣልናል ብሎ ስለሚያስብ ማለት ነው። በቃ ስልጣን ለመያዝ መገዳደል መብቃት አለበት ነው። ኢትዮጵያውያን እንዲነታረኩ የሚያደርጉን እኮ ኤሊቶች ናቸው አብዛኛውን ጊዜ አይደለ እንዴ? እና ስለዚህ ኤሊቶች፣ የፖለቲካ ኤሊቶቹ አምጡና ጉዳያቸውን በጠረጴዛ ዙሪያ እንነጋገር ነው። ስለዚህ ይህንን ይዞ በብዙ ክልሎች ላይ ብዙ ንግግር ሲያደርግ ቆይቶ ነው እንግዲህ ይሄ ናሽናል ዳያሎግ ኮሚሽን ወደ ባህር ዳር የዘለቀው። እና ባህር ዳር ከዘለቀ በኋላ አማራ ክልል ላይ የሚንቀሳቀሰው ይሄ ዋር ሎርድስ የምንለው እንግዲህ ምን እንደምንለው ስያሜ አብረን እንፈልግለታለን። አማርኛ ትርጉሙ ፈልጉት። ዋር ሎርድስ እኔ ምንድን ነው የማይታዘዝ ወይም ደግሞ አስቸጋሪ የሆነ የጦር አበጋዝ፣ አሸባሪ የሆነ የጦር አበጋዝ ምናምን እንደዛ አይነት ነገር ነው ትርጉሙ። ትክክለኛ ትርጉሙ እናንተ ትነግሩኛላችሁ። እና እንደ አማጺ ቡድን ብንወስደው ይሻላል። እና ምንድን ነው እነሱን ወደ ጠረጴዛ ዙሪያ እንዳይመጡ የሚያደርጋቸው የሚሉትን አንዳንድ ነጥቦች እንድናነሳ ፈልጋለሁ። ምክንያቱም በመጀመሪያ ይህንን ኃይል ወደ ጫካ የከተተው የአማራ ህዝብ ጥያቄ አለው። የአማራ ህዝብ ተገፍቷል። የአማራ ህዝብ በህገ መንግስት እንዳይሳተፍ ተደርጓል። ህገ መንግስቱ ሲረቅ የኢትዮጵያ ህገ መንግስት የአማራ ህዝብ እንዳይሳተፍ ተደርጓል። የአማራ ህዝብ እየተገደለ ነው፣ የአማራ ህዝብ እየተገፋ ነው የሚል ነበረ ጥያቄያቸው። እና ይህንን ጥያቄያችሁን አምጡና ጠረጴዛ ላይ የአማራ ህዝብ የተገፋበትን የአማራ ህዝብ ምንድን ነው
በህገ መንግስቱ ላይ ተሳታፊ ያልሆነበትን ነገር በጋራ ሆነን እንፍታው፣ እንመርምረው። ህገ መንግስቱ ላይ እንዲሳተፍ ካልተደረገ እንዲሳተፍ እናድርገው። አዲስ ህገ መንግስት ማርቀቅ ካለብን ያለውንም ደግሞ እንደገና አንዳንድ መነካካት ያለባቸው ወይም ደግሞ መለወጥ ያለባቸውን ነገሮች የመጽሐፍ ቅዱስ ቃል እንኳ አይደለም ህገ መንግስት ይቀየራል። ብዙ ሀገራቶች ህገ መንግስት ይቀይራሉ ማለት እድሳት ያደርጉባቸዋል። እና እሱንም ማድረግ ካለብን እንነጋገር፣ ችግሮቻችሁን አምጡ ጠረጴዛ ላይ ነው። ነገር ግን እኔ እንደተረዳሁትና እኔ እንደገባኝ ይህ ጽንፈኛ ኃይል ኮዝ የለውም። አንድ አይነት የሆነ ኮዝ አላቸው ብዬም አላስብም። ምክንያቱም እንደምታዩት ነው፣ የተበታተነ ነው። እንኳን አይደለም የአማራን ህዝብ ጥያቄ አንድ ላይ ሆኖ በጋራ ሊጠይቅ ይቅርና እራሱ እንኳን ጎጃም፣ ወሎ፣ ሸዋ፣ እንደገና ጎንደር ምናምን እያለ ከመከፋፈሉ አንሶ ሰሜን ጎጃም፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ምናምን ጎጃም፣ የሆነ ጎንደር ምናምን፣ ሰሜን ጎንደር፣ መካከለኛው ምናምን እየተባለ ነው የነሱ። አንድ እንኳን ራሳቸው እንኳን አንድ ያልሆኑ ሰዎች ናቸው እንግዲህ የአማራን ኮዝ አምጥተን ለአማራ ነው የምንታገለው የሚሉን ሰዎች እና ስለዚህ ኮዝ ያለው ስላልሆነ ጠረጴዛ ዙሪያ አልመጣም ማለት እንጂ ኮዝ ቢኖረው ኖሮ ትክክለኛ በዶክመንት የተደገፈ ኮዙን ይዞ ይሄ ነው ችግሬ ብሎ ጠረጴዛ ላይ አምጥቶ ቁጭ ብሎ ይወያይ ነበር። ነገር ግን ያን ማድረግ ያልፈለገበት ትክክለኛ የሆነ ኮዝ የለውም። እኔ ለምን ይሄ ሊገለጽልን እንዳልቻለ ይሄ ኃይል እኮ በእርግጥ እኔ እንደተረዳሁት በእኔ አረዳድ እና እኔ እንደገባኝ እዛ ክልል ላይ ከውጭ ከዲያስፖራው ከሚፈስለት ዶላር በተጨማሪ እዛ ክልል ላይ ከገበሬው ከምስኪኑ ገበሬ እየቀማ ሴት ልጁን እየደፈረ ትንንሽ የገጠር ቀበሌዎች ውስጥ ነው እንግዲህ ያሉት። እንግዲህ ዋና ከተማ የሚባለውን ላይናቸውም አላዩትም እና ትንንሽ የገጠር ከተማ ውስጥ ሆነው ከምስኪኑ ገበሬ አፈር ቧጦ አፈር ገፍቶ ከሚኖረው ገበሬ ላይ እየቀሙ መብላት ለምደዋል። ዲያስፖራው ደግሞ በዛ በኩል ያፈስላቸዋል። በጣም ከሚያስደንቀኝና ከሚያሳዝነኝ ከሚያሳፍረውም ድርጊት ደግሞ በተጨማሪ ምንድነው እያንዳንዱ ዲያስፖራ ውጭ ሀገር ያለው ዲያስፖራ ነኝ የተባለው በሰለጠነ ሀገር ላይ እየኖረ ያልሰለጠነ ጭንቅላት ያለው ነው። አም ሶሪ ቱ ሴይት። ምክንያቱም እሱ የሚኖሩበት ሀገር ላይ የቱኛው ኃይል ነው በህዝብ የተመረጠን መንግስት በጠመንጃ ገልብጬ ስልጣን ይዛለው ብሎ የሚነሳ ኃይል እነሱ ሀገር አለ ወይ? የሚኖሩበት ሀገር እነሱ በሰላም ሀገር እየኖሩ ለምንድን ነው ለህዝባቸው እንታገልለታለን ለሚሉት ህዝባቸው ሰላም የማይሰጡት? ሰላም እንዲኖር እንዲያደርጉት። ጭራሽ እኮ እያንዳንዱ ዳያስፖራ በግሩፕ ሆነው የየራሱ የሆነ ክፍለ ጦር አለው። ክፍለ ጦር ነው የሚባለው፣ ቡድን አለው አሉ። እዛ የራሱ ታጣቂ አለ የመደበው። የገሊት ታጣቂ ተብሎ ፈንድ ገንዘብ እየላኩ ፈንድ እያደረጉ፣ ስለዚህ የገቢ ምንጭ ሆኖታል ለዳያስፖራው የገቢ ምንጭ። የአማራ ክልል ሰላም ካገኘ ዳያስፖራ የሚሰበስበው ገንዘብ አይኖርም። በየጊዜው ለእንትን ማደራጃ እያለ ገንዘብ። ስለዚህ ይሄ ትግል እንዲቆም አይፈልጉም። ለዚህ ነው ወደ ጠረጴዛ ዙሪያ ኑ ሲባሉ አይ ወደ ጠረጴዛ ዙሪያ መተን አንነጋገርም፣ አሁንም መሳሪያ ይዘን መሳሪያ እያወዛወዝን ጫካ ለጫካ እንታገልለታለን ያለውን ህዝብ ከራሱ እየቀማን እየበላን እየጠጣን የራሱን ሴት ልጅ እየደፈርን ልጆቹ ትምህርት ቤት እንዳይሄዱ እያደረግን ያንን ክልል የተማረ ኃይል እንዳይኖረው እያደረገ መምህራኖቹን በንብርክክ እያስኬደ እየገደለ እየዘረፈ መኖርን የመረጠው። ምክንያቱም አሁን እነዚህ ሰዎች ስራ አቁመዋል። ዋርሎድስ ናቸው። ልክ የሶማሌ መፍረስ ተከትሎ ተፈጥሮ እንደነበረው አይነት ነገር በአማራ ክልልም እነዚህ ሰዎች እንደዛ ሆኖ መውጣት ነው የሚፈልጉት ያሉት። በጣም ከሚያሳዝነው ነገር ደግሞ የዳያስፖራው ይሄንን ጭፍን ያለ አስተሳሰብ የሰለጠነ ሀገር እየኖረ በዚህ ዘመን የታጠቀ ኃይልን በገንዘብ ሰፖርት ማድረግ በጣም የሚያሳፍር ነው። ምክንያቱም የራሳችን ልጆች ናቸው የሚገደሉበት፣ የራሳችን እናቶች ናቸው የሚገደሉበት፣ የራሳችን አባት የራሳችን አጎት አክስት ነው የሚገደለው፣ የራሳችን ክልል ነው የሚዳከመው። ያ ክልል የተማረ ኃይል እንዳይኖረው ከዚህ በኋላ እስኪ ወደኋላ መለስ ብለን እናስበው። የአማራ ክልል አንድ የተማረ ኃይል እኮ ለማፍራት ማለት ልምድ ያለው የተማረ ኃይል እኮ ለማፍራት ቢያንስ 30 እና 40 ዓመት ይፈልጋል ልምድ ያለው። ምክንያቱም ህፃናቱንም ጭምር አሁን ትምህርት ቤት እንዳይሄዱ ትምህርት ቤት የሚሄዱን አይደለም ጥይት ቀርቶ ልምጭ እንኳን የማይገባቸው ህፃናት ለምን ትምህርት ቤት ሄድክ ብሎ በጥይት የሚቆላ
ቡድን ነው ይሄ ቡድን። ይሄንን ቡድን በገንዘብ ፋይናንሽሊ ሰፖርት ያደርጋል። ስለዚህ ይሄ እንዲቋረጥበት አይፈልግም እዚህ ያለው። ለምን? ገንዘብ ለምዷል፣ በዶላር መኖር ለምዷል። ከዛ በዘለለ በፊት እንደ ጦርነቱ እንደተጀመረ አካባቢ አንዳንድ የአማራ ክልል ባለሀብቶች አሁን የቀጠሉ ያሉ አይመስለኝም። ምክንያቱም የሚያዋጣ ስላልመሰላቸው ያንን እገዛቸውን ያቆሙ ይመስለኛል አገር ውስጥ ያሉት ባለሀብቶች። መጀመሪያ ላይ ግን እውነትም ስልጣን ይዞ ፋኖ እኛም ደግሞ አብረን የስልጣኑ ተካፋይ ወይም ደግሞ አብረን እንዘርፋለን፣ የአማራን ሕዝብ እናሰቃያለን፣ ኢትዮጵያን እንደፈለግነው አድርገን እኛ በምንፈልገው መንገድ ሞርደን የኢትዮጵያን ሕዝብ እናስተዳድራለን ብለው ስላሰቡ ሰፖርት ያደረጉ ባለሀብቶች ነበሩ። እነሱን ደግሞ እንደዚህ እያማለሉ ያንን የታጠቀ ሽፍታ እንዲያደርጉ ያደርጓቸው የነበሩት በብልጽግና ውስጥ በብልጽግና ፔሮል እየኖሩ አንድ እግራቸውን ብልጽግና ጋር አንድ እግራቸውን ደግሞ የታጠቀው ኃይል ጋር ያደረጉ አንዳንድ የብአዴናዊ አስተሳሰብ ያለቀቃቸው የአማራ ክልል አመራሮች ነበሩ። እነሱን መንግስት እንግዲህ ከስር ከስር እያጠራና ከውስጣቸውን እንትን እያለ እያጠራ ነው የመጣው። አዳዲስ ሰዎችን ወደፊት እያመጣ ፊት ለፊት ሆነው የአማራ ክልልን ሲያዳክሙ የነበሩ ከአንድ እግራቸውን መንግስት ጋር ከመንግስት ኢንፎርሜሽን እየወሰዱ ለታጣቂ ኃይል እየሰጡ መልሰው የራሳቸውን ህዝብ ሲያስገድሉ የነበሩ መልሰው የተማረ ኃይላቸውን ሲያስገድሉ የነበሩትን ሰዎች ከፊት ለፊቱ ገለል እያደረገ የመጣበት ሁኔታ ነው ያለው እና አሁንም ይሄ ሀገራዊ ምክክር ኮሚሽን ወደዛ ክልል ሲሄድ ችግሮች አለብን ብላችሁ ነው መሳሪያ አንስታችሁ ጫካ የገባችሁት። ስለዚህ ይህንን ችግራችሁን አምጡና ጠረጴዛ ላይ አድርገን እንነጋገርና መፍትሄ እናምጣ። ከዛ በኋላ በዚህ ዘመን ስልጣን በጠመንጃ ሳይሆን በንግግር በምርጫና በኢትዮጵያ ህዝብ ፍላጎት፣ በአማራ ህዝብ ፍላጎት፣ በኦሮሞ ህዝብ ፍላጎት፣ በሶማሌው፣ በአፋሩ፣ በቤኒሻንጉሉ፣ በትግራዩ ፍላጎት ነው ስልጣን የሚያዘው። በዱላና በጠመንጃ የምንይዝበት ዘመን አልፏል። ስለዚህ ቁጭ ብለን እንነጋገር ለችግራችን ብሎ ነው ይሄ እንግዲህ የሀገራዊ ምክክር ኮሚሽን አማራ ክልል ባህር ዳር ላይ የተገኘው። ነገር ግን ይህንን አልቀበልም ያለበት ምክንያት ደግሞ የገቢ ምንጩ እንዳይቋረጥበት እንዲሁም ደግሞ ዳያስፖራው ውጭ ያለው ዲያስፖራ ይህንን እንዳትቀበል እያለ ፑሽ ያደርገዋል። ሀገራዊ ምክክር ኮሚሽኑንም እንዳትቀበል ከመንግስት ጋርም እንዳትደራደር። ለምን? አብዛኛው ዲያስፖራም እንደዚሁ ከተለያየ እንደዚሁ ምንም በቃ ጠዋት ወጥቶ ማታ ይገባ፣ አንዳንዱ ደግሞ በዌልፌር ከሚኖረው የፖለቲካ ግንዛቤ ከሌለው ዳያስፖራ ገንዘብ እየሰበሰቡ ኪሳቸውም አይደለም ለምደዋል። ሰርተው መኖር አልለመዱም። እነሱ የለመዱት በአፋቸው ደልለው ገንዘብ እየተቀበሉ ፕሮፓጋንዳ እየሰሩ የውሸት ፕሮፓጋንዳ እየሰሩ ህዝባችን ተገደለ፣ ህዝባችን ሞተ እያሉ እያለቃቀሱ ቁስላቸውን ያመረቀዘ ቁስሉን እንዳይድን እላዩ ላይ ሚጥሚጣ እየነሰነሱ እየቆፈሩለት ያንን እንትን ያለ ቦታ እንዳይሽር እንዳይድንለት እያደረጉ ነው ገንዘብ የሚሰበስቡት። ዩቲዩበሮቹ ብትሏቸው አክቲቪስት ነን ቢሏቸው ለአማራ ምንትስ የተለያዩ ድርጅቶች የተቋቋማሉ። የምንትስ አማራ ድርጅት እነሱ ሁሉ የሚያደርጉት ኪሳቸውን እንዳይጎልባቸው ኪሳቸውን ለምን የሚሞሉት በተሰበሰበ ገንዘብ በጎፈንድሚ ገንዘብ ነው። በየጊዜው ስንት ጎፈንድሚዎች አካሄዳችሁ? በየጊዜው ስንትና ስንት የገቢ መሰባሰቢያ ያደረጋችሁ? የት አደረሳችሁት ያንን ገንዘብ ብሎ እንኳን የሚጠይቃቸው ኃይል የለም። ዝም ብሎ የሚሰራውም ይሰጣል፣ በወልፈር የሚኖረውም በእርዳታ የሚኖረውም ደግሞ ከሚያገኘው ገንዘብ ላይ ይሰጣል። ስለዚህ እነዚህ ሰዎች ትጥቅ አይፈቱም። ለምን ይፈታሉ? እነዛ ደግሞ ከተወሰደው ላይ የራሳቸውን ሞርጌጃቸውን ቤታቸውን ከከፈሉ ኪሳቸውን ከሞሉ ልጆቻቸውን ጥሩ ትምህርት ቤት አስተምረው ምናምን ከሚተርፋቸው ገንዘብ ደግሞ እዚህ ላለው ታጣቂ እዛ ያለው ዶላሩ መጥቶ በኢትዮጵያ ገንዘብ ሲገነዘብ ሲዘረዘር ብዙ ስለሆነ ለሱ የሆነች ገንዘብ ይጥሉለታል። ከዛን እሱ ደግሞ በጎደለው ደግሞ ከዚህ ይዘርፋል። ከገበሬው ገብቶ ድስት ገልብጦ ይበላል የገበሬውን። ምስኪን እናት ልጆቿን ከዛን የምታበላው ታጣለች። ልጆቿን ይቀማል፣ ሴት ልጆቿን ይደፍራል፣ ወንድ ልጆቿን ወደ ዘመቻ ይወስዳል። ሲያሻው ይረሽናል፣ ሲያሻው በንብርክክ ያስኬዳል። እንደፈለገ እያደረገ ዋርሎድስ ናቸው ታጣቂ ሆነው መሳሪያቸውን እያወዛወዙ በቃ መኖር እሱን ነው የሚፈልጉት እንጂ ኮዝ ያለው ሰው የአማራ ህዝብ ተጎድቶ ነው፣ የአማራ ህዝብ ችግር ላይ ወድቆ ነው፣ የአማራ ህዝብ ጥያቄ አለኝ የሚል ሰው
ያንን አለኝ የሚለውን ጥያቄ ጠረጴዛ ላይ ቁጭ አድርጎ የሀገራዊ ምክክር ኮሚሽን መጥቶለታል፣ ይነጋገራል። ችግርህ ምንድን ነው ተብሎ ተጠይቋላ። ገለልተኛ ነው። ችግርህን አምጣው ነው የተባለው እኮ። መሳሪያህን አስቀምጥ እኮ አልተባለም። ችግርህን አምጣና ለችግሮቻችሁ መፍትሄ እናምጣ ነው አይደለም መጀመሪያ። ከዛ በኋላ ወደ ድርድር ትሄዳለህ ነው ለችግሩ መፍትሄ። ይሄ ነው ጥያቄያችን። ጥያቄያችሁ ምንድን ነው? ጥያቄያችሁን አምጡና እዚህ ጋር ቁጭ አድርጉ ነው። ያንን ግን ማድረግ አልፈልግም። እኛ እኮ በጣም የምናሳዝን ሰዎች ነው። የ3000 ዓመት ታሪክ አለን እያለን እንኮፈሳለን። የ3000 ዓመት የስ ኢትዮጵያ የ3000 ዓመት ይቅርታ ታሪክ አላት። የ3000 ዓመት ታሪክ አላት ኢትዮጵያ። በ3000 ዓመት ውስጥ ምን አደረግን? ምን ሰራን? ምን ለወጥን? አሁንም መሳሪያ እያወዛወዝን ጫካ እየገባን አይደለም ወይ? አሁንም እያወዛወዝን መሳሪያ ይዘን ጫካ እየገባን አይደለም ወይ? አሁንም እየተገዳደልን አይደለም ወይ? መቼ ነው ይሄ ሰክል የሚያበቃው? ጠቅላይ ሚኒስትር አብይ አህመድ የመጡበትን ስልጣን የተረከቡበትን መንገድ መከተል እንደ ካልቸር አድርገን መቀጠል ሲገባል ለምንድን ነው ባክዋርድስ ወደኋላ የምንሄደው? ወደኋላ ሄደን መገዳደል የምንፈልገው? እንግዲህ ሀገራዊ ምክክር ኮሚሽኑ የሚለው ያለው እሱ ነው። በቃ ጥሩ ጅማሮ አሳይተናል። በምርጫ ስልጣን መያዝ እንደሚቻል፣ በሰላማዊ መንገድ ወደ ስልጣን መምጣት እንደሚቻል በጠቅላይ ሚኒስትር አብይ አህመድ አይተናል። ስለዚህ እሱን እንደ ባህል እናስቀጥለው። እሱን እንደ ካልቸር ወስደን እናስቀጥለው፣ እንነጋገር፣ ችግሮቻችንን እንወያይ ነው እያለ ያለው ይህ ሀገራዊ ምክክር ኮሚሽን። እና ለምንድን ነው ይህንን ማድረግ የተሳነን? ለምንድን ነው ይህንን ማድረግ የተሳነን ብለን እራሳችንን አይ ቲንክ መጠየቅ ያለብን ይመስለኛል። ያው ነው እንግዲህ ኢትዮጵያ ውስጥ ቅድምም ከጦርነት ውጭ ወደ ስልጣን የመጣ የለም ከጠቅላይ ሚኒስትር አብይ አህመድ ውጭ። እና ይህንን እንደ ባህል እንደው ማስቀጠል ሲገባል ለምንድን ነው ወደ ጦርነት መሄድ ምርጫ የምናደርገው? በጦርነት እኮ ከመጣ በጦርነት ነው የምትወርደው፣ አለቀ። ያኛውም ሲመጣ ደግሞ እንደገና ሌላ ጦርነት። ይሄ ኃይል አሁን ምንድን ነው የሚያስበው? ማለት ወደ እውነት የፌዴራል መንግስትን የሆነ ሻዕቢያ ያስታጠቀው የሆነ ቆሞ ጠብቀኝ ዘመኑ ያለፈበት መሳሪያ ይዞ እስከ አፍንጫው ከታጠቀ ከኢትዮጵያ መከላከያ ሰራዊት ጋር ተዋግቼ ስልጣን ላይ እመጣለሁ ብሎ አሁንም ድረስ ያንን ያስባል? እኔ የሚያሳዝነኝ የዲያስፖራው ድልዥናል መሆን ነው። እንዴት እየሰለጠነ ሀገር እየኖርን በዚህ ዘመን ብዙ ነገር እያየን እንዴት ነው ይህንን ኃይል በርታ አይዞ ግፋበት ብሎ የሚለው? እንዴት ነው? ምንም ሊገባኝና እንትኔ ውስጥ ሊመጣልኝ አልቻለም። ለዛውም ይሄ ወጥ የሆነ አደረጃጀት የሌለው ታጣቂ ኃይል ማለት ነው። አንድ በቃ የጦርነትም ሆነ የውጊያ ምንም ልምምድ የሌለው ኃይል ጋር ምንድን ነው እሱ እንትን የሚል ነው? እንደ ቲፒኤልኤፍ እንሆናለን ብሎ ቲፒኤልኤፍ እኮ መንግስት የነበረ ነው። በነገራችን ላይ እንደ ቲፒኤልኤፍ እንደዛ ስላደረገ መጥቼ ቲፒኤልኤፍም እንደዛ መንግስት እንኳን ሆኖ ያንን ሁሉ ነገር ይዞ እንኳን እኮ የቲፒኤልኤፍን ጦርነት እኮ የተቋጨው መጨረሻው በድርድር ነው። ከኢትዮጵያ ገቨርንመንት ጋር ቁጭ ብሎ ተነጋግረ ነው። ለዛው ቲፒኤልኤፍ ብዙ ብዙ የሆነ ሌቨሬጅ ነበረው በፌዴራል ገቨርንመንት ላይ ማለት ነው። ብዙ ሌቨሬጅ ነበረው። ምክንያቱም የብዙ ቲፒኤልኤፍን ባክ የሚያደርገው ኢንተርናሽናል ኮሚኒቲው፣ የዲፕሎማሲው፣ ኢንተሌክቹዋሉ በጣም በጣም ብዙ ቲፒኤልኤፍን ባክ የሚያደርገው ነበረ። በዛ ላይ የት ነበር የደረሰው? ብዙም ደግሞ ተዘጋጅተውበታል። ለረጅም ጊዜ ታጠቀ። በእነሱ እንግዲህ ባንኩም ታንኩም በእጃቸው ስለነበረ የነበረው ብዙ ዝግጅት አድርገውበት ነው የነበረው ቲፒኤልኤፎች። አሁን ይሄ አንድ የተደራጀ ራሱን እንኳን አንድ ማድረግ ያልቻለ ኃይል እንዴት ነው ወደዚህ ወደ ስልጣን እመጣለሁ ብሎ አስቦ ይህንን የቀረበለትን ቁጭ ብለን እንነጋገር፣ በጠረጴዛ ዙሪያ ችግሮቻችሁን አምጡ የሚልን ሀሳብ የሚገፋበት ምክንያት ምንድን ነው? ማለት በጣም እንትን ነው ማለት ስም ብላችሁ ስታስቡት ያሳዝናል፣ ያሳፍራልን። ምክንያቱም ታሪክ አለን ብለን ብዙ የ3000 ዓመት ታሪክ አለን እያለን የምናወራ ሰዎች እንደምንድን ነው ወደኋላ የምናስበው? ሻዕቢያን ተማምኖ ነው? ሻዕቢያ እኮ ሁሉንም የኢትዮጵያ ተቃዋሚ የተባለውን ሁሉ እኮ የሚሰበስብ የነበረ ነው። ምንም
ምንድነው ግንቦት ሰባት እዛ ነበር የነበረው፣ ድመት ኦነግ፣ እንደገና ደግሞ ኦብነግ ምናምን ተቃዋሚ የተባለ ኢትዮጵያን በቃ ኢትዮጵያን ያዳክምልኛል የሚለውን ኃይል በጠቅላላ የኢትዮጵያን ሀገረ መንግስት ያዳክምልኛል የሚለውን በጠቅላላ መሰብሰብ ልማዱ ነበረ። ሰብስቧል። እንደዛ እንኳን ሆኖ በዛ ሰዓት ማሸነፍ አልቻለም። ዝም ብሎ ኢትዮጵያን እርስ በርስ የሰላም እንዳይኖር ለማድረግ እዛም እዚህም ተፍጨረጨረ እንጂ ምንም የሚያመጣው ነገር የለም። እንደዚህ የአልቡርሃን ጦር ከዚህም በፊት ዘመነ ካሴ ወደ ኤርትራ ሲሄድ ወደ በአባይ ግድብ በኩል አድርጎ ሲሄድ ተቀብሎ እንግዲህ ወደ እንትን ወሰደው አይደለ? ወደ ኤርትራ አደረሰው። ለስብሰባ የሄደ ጊዜ ዘመነ አደረሰው። ከኤርትራ ተቀብሎ አስመራ አደረሰው። ስብሰባውን ተሰበሰበ። መሳሪያውን ይዞ መጣ። ግን ደግሞ መሳሪያውን ሳይደርስ በመከላከያ ኃይል ተመታበት። አለቀ። ግን ፌዴራል መንግስት ጋር አምጥቶታል። ሻዕቢያ አላመጣውም። አዲስ አበባን ስልጣን እንዲይዝ አድርጎታል። አላደረገውም፣ አያደርገውም። ነው ሻዕቢያ ያ አቅም የለውም እሱን ተማምኖ ከሆነ። ስለዚህ ያለው አማራጭ ናሽናል ዳያሎግ ነው። ናሽናል ዳያሎግን እንዲያደርግ የአማራም ህዝብ ሆነ በተለይ ይሄ ጭንቅላት አለኝ የሚለው አስባለው፣ አገናዝባለው፣ ከኔ በላይ ላሳር ነው፣ ከኔ በላይ በቃ እንትን ጎበዝ የለም፣ ከኔ በላይ አዋቂ ያለም የምትሉ ሰዎች ካላችሁ አሁን ነው እውቀታችሁን የምታሳዩበት ጊዜ። መሳሪያ አንጠልጥለህ ጫካ ገብተህ ህዝብህን የራስህን ህዝብ ግደል፣ የራስህን ህዝብ እንዳይማር አድርግ፣ የራስህን ህዝብ አጎሳቁል፣ የራስህን ህዝብ ዝረፍ ማለት እውቀት አይጠይቅም። እውቀታችሁን የምታሳዩበት ከሆነ አሁን ትላንትና ያያችሁት አለ፣ ለሰላምም መሸነፍ አለ። እንደውም በጦርነት እንትን ከማለት ለሰላም ራስን ማስገዛት፣ ለሰላም እና ለፍቅር ራስን ማስገዛት ብልህነትም አንድ ተማረ የተባለ ሰው ትልቁ መለኪያው እንደውም እሱ ነው። መሳሪያ አስጨብጦ እያወዛወዘ ሂድ ህዝብህን ዝረፍ፣ ህዝብህን ግደል ማለት አይደለም። ስለዚህ ይህንን የናሽናል ዳያሎግ ኮሚሽን ወይም ደግሞ ናሽናል ዳያሎግ እንዲኖር ኢትዮጵያ ላይ እንድንነጋገር፣ ለችግሮቻችን መፍትሄ እንድናመጣ ይህንን ኃይል የሚለው ኃይል ያስፈልጋል። በተለይ የአማራ ህዝብ እንደ ህዝብ በቃኝ ከስሬ ውጣና ይኸው የናሽናል ዳያሎግ መጥቷል፣ ሀገራዊ ምክክር መጥቷል፣ ቁጭ ብለህ ተመካከር፣ ያለውን ችግር ከመንግስት ጋር ፍታና ለእኔም ሰላም ስጠኝ፣ እኔም ልጆቼን ትምህርት ቤት ልላክበት፣ እርሻዬን ልረስበት፣ አርሼ ልብላ ማለት ያለበት የአማራ ህዝብ ነው። እናንተም ደግሞ ተረዷቸው፣ አግዟቸው። ዳያስፖራ፣ ውጭ ሀገር ያለ ዲያስፖራ ቁጭ ብለህ አንተ በሞቀ አልጋ ላይ ልጆችን ማታ ማታ ታሪክ አንብበህ ወይም ደግሞ ጭንቅላታቸውን ዳብሰህ ስመህ እንደምታስተኛው የአማራ እናት ለዛ አልታደለችም። ልጆቿ ከአጠገቧ ነው የምትነጠቀው። ወንድ ልጆቿን ሴት ልጆቿንም ተነጥቃ ከአጠገቧ ተነጥቃ ነው የሚደፈሩባት። ይህንን ለህዝባችሁ የምታስቡለት ከሆነና ብሶት ከሆነ የአማራን ህዝብ ይህንን ትግል ወደ ፊት ለፊት ያመጣው የአማራ ህዝብ ቁጭት ከሆነ ወደ ፊት ለፊት ያመጣው ወደ ትግል ያስገባው መሳሪያውን አስቀምጥና በጠረጴዛ ዙሪያ እንነጋገር የሚል ሀገራዊ ምክክር መጥቷልና ተነጋገር። ለምንድን ነው ዋጋ የሚከፍለው ምስኪን ህዝብ? እሺ እናንተ ወዳችሁና ፈቅዳችሁ፣ እኔ ስለ ዲያስፖራ አይደለም ስለ ኢሊቱ አላወራም። እኔ ማወራው ስለ አማራ ያገባኛል የምትሉትን የአማራ ክልል ተወላጆች ነው። ምክንያቱም ኢሊቱ የራሱ የሆነ ዓላማ አለው። ምናልባት የሻዕቢያን ነገር ማስፈጸም ነው እንዳልኩት፣ ኪሳቸው መሙላት ነው፣ ኪሳቸው ይጎላል። እናንተ ግን ወላጆች አላችሁ። እውነትም ደግሞ የእውነት የአማራ ህዝብ ተጎድቷል ብሎ አስቦ የሚያዋጣል አውቆም ያደርጋል፣ ሆን ብሎ የተሸጠ ግን ደግሞ የእውነት ህዝቤ ተጎድቷል ብሎ የሚያስብ ደግሞ አለ። የእውነት ህዝቤ ተጎድቷል የምትለው ግን ህዝብ ካለህ ይኸው ዛሬ ጠረጴዛ ላይ ያለብንን ችግር እንፍታ የሚል ኃይል መጥቷልና ችግሮቻችንን ጠረጴዛ ላይ ቁጭ አድርገን እንወያይበት። ይህንን ኃይል በቃ ህዝቤን ማስገደድ፣ ህዝባችንን አስገድደህ ሴቶቻችንን መድፈር፣ ልጆቻችንን መድፈር፣ ትምህርት ቤት እንዳይሄዱ ማድረግ በቃ ልንለው ይገባል። ይህንን ማድረግ ያለበት ራሱ የአማራ ህዝብ ነው እና ጥሩ እድል ነው ይመጣልን።
ይሄ ሀገራዊ ምክክር ኮሚሽን ሁሉም ኢትዮጵያዊ ሰፖርት ሊያደርገው ሊደግፈው በርቱ ሊላቸው እንደውም ኢንስቲቱሽናል ሆኖ እንዲቀጥል ሰፖርት ልናደርገው ይገባል። እንደ አንድ ኢንስቲትዩት ተቋቁሞ የእውነት ሁል ጊዜም እንደ ካልቸር ሆኖ እንዲቀጥል ነው ማድረግ ያለብን ሁላችንም። ይሄ ጦርነትን አቮይድ ማድረግ መቻል አለብን። ይሄ በየመሳሪያ ድምፅ ይበቃናል። ዘመናችንን ሙሉ በውጊያ ሁሉም መሪዎችን እነ አፄ ዮሐንስ እነ አፄ ቴዎድሮስ ምናምን ብትሉ እኮ ሁሉም ያልተቦቃቀሰ እነ አፄ ምኒልክ እርስ በርስ ለስልጣን ሽኩቻ ያልተሻኮተ የለም። ያ ዘመን ግን አብቅቶ አትቀኑም። በተለይ አሁን ሰላማዊ የሆነ የስልጣን ሽግግር ሲደረግ የሰለጠነ በምርጫ እና አሜሪካ ምናምን ሲያደርጉ እንዴት ነው ማትቀኑት? እዛው ሀገር እየኖራችሁ እንዴት ነው ማንቀናው? እኔ አሁን የምኖርበት ሀገር እኔ ማንም ሰው ቁጭ ብሎ ስለ ፖለቲካ ዲስከስ ሲያደርግ መሪዎቻቸውን አክሴፕት ላያደርጓቸው ይችላሉ። አሁን ብዙ ሰዎች የጣሊያንን መሪ አክሴፕት የማያደርጉ ሰዎች አሉ። ግን ዛዳዝ የሚል መሳሪያ ታጥቀን በቃ ሜሎንን ገልብጠን ስልጣን እንይዛለን ብሎ የሚነሳ ኃይል አታዩ። በቃ ወን ደ ራይት ታይም ካምስ እና ምርጫ ሲመጣ በካርዴ ጥላት አለው ብሎ ነው የሚያስበው። እንዲህ አይነት አስተሳሰብ ማምጣት እንዴት ነው ያቃተን? እኛ እኮ 3000 ዓመት ታሪክ ያለን ኢትዮጵያውያንን እንዴት ነው ያ ኢትዮጵያዊነት የ3000 ዓመት ታሪክ ያለን ሰዎች ነን እያልን ሌሎች ሀገራቶች አገር ከመሆናቸው በፊት አገር የሆንን ሰዎች አገራችንን አገር አልባ ለመሆን የምንሯሯጠው ምንድን ነው? በእርግጥ ይሄ አንዳንድ እንደነ መራራ ጉዲና፣ ልደቱ አያሌው፣ እነ ጀዋር መሐመድ ምናምን ኢትዮጵያ በቃ ጠፍታለች፣ ኢትዮጵያ ፈርሳለች ምናምን የሚል አስተሳሰብ። እነዚህ ሰዎች እኮ ኢትዮጵያ ፈርሳለች፣ ኢትዮጵያ ጠፍታለች የሚሉት ባይዘው እነሱ ሁለት አይነት ኢትዮጵያ ነው ያለቻቸው። አንደኛዋ ኢትዮጵያ እነሱ በወረቀት ላይ የጻፏት ኢትዮጵያ ነች። አንደኛዋ ኢትዮጵያ ደግሞ ዶክተር መራራ ጉዲና የሚኖሩበት ኢትዮጵያ ነች። ፕሮፌሰር መራራ ጉዲና የሚኖሩበት ኢትዮጵያ ነች። ፕሮፌሰር መራራ ጉዲና እየኖሩበት ያለች ኢትዮጵያ አለች። ወረቀት ላይ ግን የሳሏት ኢትዮጵያ የለችም። በወረቀት ስንቴ እንዳፈረሷት ስንቴ እንትን እንዳሏት እንደጣሏት እንዳነሷት። ልደቱ አያሌውም እንደዛ። አሁን በእርግጥ ያለው ውጭ ሀገር ቢሆንም ጀዋርም እንደዛ ውጭ ሀገር ቢሆንም ያለው ስንቴን ያፈረሷት። በምናባቸው የሳሏትና ወረቀት ላይ ያሰፈሯት ኢትዮጵያን እንደፈለጉ አፈርሷታል። ሲፈልጉ ይቀጥሏታል፣ ሲፈልጉ ይቀልሷታል፣ ሲፈልጉ ያድሷታል፣ ሲፈልጉ እንደፈለጉ ያደርጓታል። ግን እውነተኛዋን ኢትዮጵያን ግን ምንም ማድረግ እንደማይችሉ። በነገራችን ላይ ኢትዮጵያ ዝም ብላ የምትፈርስ ሀገር አይደለች። መሰረቷ በማይነቃነቅ መሰረት ላይ የቆመች ሀገር ነች። ዝም ብላ አሸዋ ላይ የተሰራች ሀገር አይደለችም ኢትዮጵያ። በብዙ አጥንትና ደም በአባቶቻችን በጀግኖቹ አባቶቻችን ደም የተገነባች ፋውንዴሽኗ ጠንካራ የሆነ ሀገር ነች እንጂማ እንደ ቲፒኤልኤፍ ቢሆን ኖሮ ህወሓት አድርጎት ዘርቶት እንደሄደው ዘር ቢሆን ኖሮ ለ30 ዓመት እንደተባላንበት ቢሆን ኖሮ ዛሬ ኢትዮጵያ ምንላት ሀገር አትኖረንም ነበር። ህዝቡ ለህዝቡ እኮ ችግር የለበትም። ህዝቡ እኮ አብሮ ተዋልዶ ተጋብቶ አብሮ እየኖረ ነው ያለው። ለምን? ፋውንዴሽኑ ስላለ። ያንን ፋውንዴሽን መነቅነቅ አይቻልም። በነገራችን ላይ ሻዕቢያን በል ግብፅን በል ማንም በል ኢትዮጵያን አፈርሳለሁ ብሎ የሚያስብ በጣም የመጨረሻው የጅሎች መጨረሻ። ምክንያቱም ኢትዮጵያ ፋውንዴሽኗ የተሰራው ጥብቅ ተደርጎ እንዳይነቃነቅ ተደርጎ በደም የታተመ በአጥንት የታተመ አይፈርስም። ዝም ብሎ እናንተ ስላላችሁ ስለቃዣችሁ ወረቀት ላይ እንደምትፈልጉ ስለጻፋችሁ ኢትዮጵያ አትፈርስ። ኢትስ ኢምፖሲብል። በቃ አይሆንም። ወረቀት ላይ የሳላችኋትን ግን እንደፈለጋችሁ ማፍረስ ትችላላችሁ። ኢትዮጵያን ግን በልጆቿ ስለሆነ የተሰራችሁ። ይሄ መሳሪያ ይዞ በመሳሪያ ታግሎ የወጣው ኃይል አይደለም ኢትዮጵያን የሰራት። የትኛውም መንግስት የትኛውም ኃይል ኢትዮጵያን አልሰራትም። ኢትዮጵያን የሰሯት ህዝቦቿ ናቸው። ህዝቦቿና ህዝቦቿ በህዝቦቿ ደም በህዝቦቿ በልጆቿ ደም አጥንት ነው የተሰራችው ኢትዮጵያ። ፋውንዴሽኗ የማይነቃነቅ ነው። የኢትዮጵያነት ፋውንዴሽን የሚነቃነቅ አይደለም። ብዙዎች ሞክረዋል። ሄድና ጣሊያንን ጠይቀው፣ ሞሶሎኒን ጠይቀው፣ ሄድና ግራዚያኒን ጠይቀው። ኢትዮጵያውያንን ከኢትዮጵያነት መነቅነቅ አይቻልም። ኢትዮጵያን ማፍረስም አይቻልም። እነ ሚሊየን ይርስ ብትሞክር አትችልም። ዛሬ አንዳንድ የሻዕቢያ እንትኖች ሲፎክሩ ሰማለሁ። 4 ቦታ 5 ቦታ ሰነጣጥቀን ኢትዮጵያ ምናምን አትችልም። እንኳን ሻዕቢያ
በቆመ ጠብቀኝ የሚዋጋው 1 ነጥብ ምናምን ሚሊዮን ህዝብ ይዘህ የ140 ሚሊዮን ምናምን ህዝብ ያለ ከ130 እስከ 140 ሚሊዮን ህዝብ ያላትን ሀገር ማፍረስ ቀርቶ ትግራይ ክልልን ምንም ማድረግ አትችልም። አንድ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። የኢትዮጵያ ፋውንዴሽን በአሸዋ ላይ እየተሰራ አይደለም። ይሄ የካብ ላይ ካብ አይደለም። የኢትዮጵያ ማንነት እንደነሱ እንደሚስሏት እንዳልኩት ወረቀት ላይ አንዴ ሲቦጭቋት፣ አንዴ ሲበጥቋት፣ አንዴ ሲቀጥሏት እንደሚውሉት አይነት አይደለችም ኢትዮጵያ። እነሱ እንደሚያስቡት አይደለችም። ኢትዮጵያዊነትን እንደዚህ በቀላሉ ማድረግ አይቻልም። ስለዚህ ናሽናል ዳያሎግ አለን። የመገዳደል ካልቸራችንን ትተን በሰላማዊ መንገድ የስልጣን ሽግግር ማድረግን እንደ ካልቸር እንደ ኢንስቲትዩት ገንብተን መኖር አለብን የሚል አደረጃጀት ነው ይሄ የናሽናል ዳያሎግ ኮሚሽኑ። ኮሚሽኑን ሁሉም ኢትዮጵያዊ እንደራሱ ድርጅት እንደ ልጁን እንደሚጠብቀው እንደ ልጁ መጠበቅ አለበት። ምክንያቱም ለኛ ለኢትዮጵያውያን ብዙ ትርክቶች የሚያጋጩን ስላሉ እነዛን ትርክቶች ጠረጴዛ ላይ አምጥተን የምንነጋገርበት ለአንዴም ለመጨረሻ ይሄንን የንትርክ ዘመን የምንዘጋበት ምዕራፋችን ስለሆነ ይሄ ምዕራፍ ያለንን ልዩነቶቻችንን አሳይድ አስቀምጠን ወደ ጎን ትተን የጦርነትን አባዜ በየጊዜው መሳሪያ እያንጠለጠሉ ጫካ መንገባበትን አባዜ ወደ ጎን አሽቀጥረን ትተን በሰላማዊ ሽግግር በምርጫ መንግስት መሆን እንደሚቻል የምናሳይበት እኛ ልጆቻችን እኛ የኖርነውን ታሪክ የማይደግሙበት ነው መሆን ያለበት። ለምንድን ነው የኛ ልጆች እኛ የኖርነውን ታሪክ እንዲደግሙ የምንፈልገው? ያልገባኝ ነገር ለምን እኛ በችግር ውስጥ ስለኖርን እኛ የጦርነት ድምፅ ስለሰማን የመሳሪያ ድምፅ ስለሰማን ባሩድ ማሽተት ስለለመድን ልጆቻችንን በዛው አዙሪት ውስጥ መቀጠል አለባቸው እንዴ? በቃቸው። የኛ ልጆች ደግሞ ሰላማዊ አየር እየተነፈሱ ልክ እኛ እንደምንኖርበት ሀገር እንደሰለጠነው ሀገር ልጆች እነሱ ማሰብ ያለባቸው ስለ ትምህርታቸው፣ ከትምህርት በኋላ ስለ ቫኬሽናቸው፣ ስለ ኢኮኖሚ ዴቨሎፕመንት ምንድን ነው ኢትዮጵያ ማድረግ ያለባት፣ ለኢትዮጵያ ምን እንስራ የሚል እንጂ ለኢትዮጵያ መቼ እንዋጋ የሚል ጀነሬሽን ለመፍጠር ነው ወይ የምንተጋው ጠዋት ማታ? ይህንን ታጥቆ ጫካ ያለ ሸኔ በለው የሸኔው እንኳን ኦልሞስት ያለቀ ጉዳይ ነው። ኦልሞስት ያለቀ ጉዳይ ነው። በጣም ጥቂት ታጣቂ ነው የቀረው። እሱን ለቃቅሞ ቦታ ማስያዝ ነው። ይሄ አማራ ክልል መሳሪያ ይዞ እየተወዛወዘ ያለውን የቡድን አባቶች የሚጫወተውን እንኳን የአማራን ህዝብ ኮዝ ጠረጴዛ ዙሪያ ሊያመጣ ይቅርና ራሱን አንድ ማድረግ አጥቶት ተበጣጥቆ እዛና እዚህ ያለውን ሰሜን ጎንደር ምስራቅ ምናምን እያለ እየተቧደነ የሚጫወተውን በሰፈር በቀበሌ የሚቧደነውን በቃህ። እኛ ልጆቻችን የጥይት ድምፅ እንዲሰሙ አንፈልግም። እኛ ብዙ ዋጋ ከፍለናል። እኛ በከፈልነው ዋጋ ልጆቻችን ሰላማዊ ሀገር እንዲኖራቸው እንፈልጋለን ማለት ያለበት ይመስለኛል። ስለዚህ ይህንን ሀገራዊ ምክክር ኮሚሽን ሁላችንም ደግፈን አማራ ክልል ያለው ታጣቂም ወደ ጠረጴዛ ዙሪያ እንዲመጣ የሚሰማው ኃይል ካለ የሚሰማው ያለ አይመስለኝም። እንዳልኩት በብዙ ባስቀመጥኳቸው ምክንያት ኪሱም ስለሚጎልበት ምናምን ያንን ማድረግ አይፈልግም። ግን ደግሞ እንዲያደርግ ልንገፋው ሊያስገድደው የሚገባ የአማራ ህዝብ አለ። ያንን ያደርግ ዘንድ በተለይ ዲያስፖራው ይህንን ሚና መጫወት አለበት ብዬ አስባለሁ። ስለዚህ እንበርታ። የአማራን ህዝብ ፈጣሪ ያግዘዋል። በጣም ቀና ህዝብ ነው። የዋህ ህዝብ ነው። አጉራሽ ነው። ይሄ አጉራሽ የሆነ ህዝብ ግን በገዛ ልጆቹ እየተገደለ ነው ያለውና በቃ የሚለው ኃይል ያስፈልገዋል። በቃ መሳሪያን አስቀምጥና ወደ ድርድር ና ማለት አለብን ብዬ ለማለት እፈልጋለሁ። በጣም እጅግ አድርጌ አመሰግናችኋለሁ። እጅግ በጣም አድርጌ አመሰግናችኋለሁ ሁላችሁንም። እንግዲህ ይህንን ቪዲዮ እንዳልኩት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ይህ አዲስ ፓራዳይም ነው። ኢትዮጵያና ኢትዮጵያዊነት ብቻ በዚህ ሚዲያ ላይ ይቀነቀናል። ብዙም የጎጠኝነትና የቡድን አባቶች አይመቸኝም። ስለዚህ ኢትዮጵያንና ኢትዮጵያን ብቻ እናወራለን። ስለ ኢትዮጵያና ስለ ኢትዮጵያ ከፍታ ብቻ እዚህ ሚዲያ ላይ የምናወራ ይሆናል። አመሰግናችኋለሁ። እየመሸላችሁ
ሰላም እደሩ። የነጋላችሁ ደግሞ መልካም ቀን ይሁንላችሁ። እግዚአብሔር ይስጥልኝ። ቸር ዋሉ።